በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሶስተኛ የዐቢይ ጾም ሳምንት ምኩራብ ይባላል። ምኩራብ የሚለው ቃል በአማርኛ አቻው መቅደስ የሚለውን ትርጉም ይሰጠዋል። እንዲሁም በአይሁዳውያን ዘንድ አምልኮተ እግዚአብሔር ሲፈጸምበት፣ ሕገ ኦሪት ሲነበብበት የነበረ ቤተ ጸሎታችን ነው። ልክ እንደ ሰገነት ባለ መልኩ ይሰራ ነበር። በተጨማሪም ከ7 እስከ 10 የሚደርሱ አባወራዎችም በአንድ ላይ በመሰባሰብ ምኩራብ ያቋቁሙ ነበር። የዮሐንስ ወንጌል ምዕራፍ 2 ቁጥር 14 በመቅደስም በሬዎችን፣ ላሞችን፣ በጎችን፣ እርግቦችን የሚሸጡትን አገኘው ተብሎ እንደተጻፈ ሶስተኛው የዐቢይ ጾም ሳምንት ከዚሁ መጽሐፍ ቅዱስ ክፍል በመነሳት ተሰይሟል። ሊቁ ቅዱስ ያሬድም በኦአ ኢየሱስ ምኩራበ አይሁድ በማለት ምስጋናውን ይጀምራል። ምኩራብ የሚባለው ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ ማስተማሩ የሚነገርበት ቤተ ጸሎት ቤት ይባላል። እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ሲሸጡ ሲለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉትን ሰዎች ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የጸሎት ስፍራ መሆኗን ያወጀበት፣ እንዲሁም በቤተ መቅደስ ማንኛውም የንግድ ስራ ማከናወን እንደማይገባ ያረጋገጠበት ዕለት ነው።